ዶክተር ስለ ጊዜው እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። መልካም ዓለም የደረሰበትን የቴክኖሎጂ ደረጃ ኢትዮጵያ ታሳቢ ባደረገ መልኩ የተለያዩ እንቅስቃሴዎችን እያደረገች ነው። በተለይ ደግሞ አይሞከሩም የተባሉ አዳዲስ ሙከራዎችን እያየን እንገኛለን። እንደ ሀገርም ኩራት ናቸው ተብሎ በተደጋጋሚ ይነሳልና እንደው ኢትዮጵያ አሁን ላይ ለቴክኖሎጂው የሰጠችው ትኩረት ለእድገት የምታደርገውን ጉዞ ምን ያህል ያበረታታል? እንግዲህ በተለይ አራተኛው የቴክኖሎጂ አብዮት ከጀመረ በኋላ ዓለም ሀገራትም ሁሉ ጭምር ቴክኖሎጂን እንደ አንድ የልማታቸው ገፊ ኃይል የማይቀርበት መንገድ ብቻ ሳይሆን የማይረፈድበት መንገድ አድርገው እየሰሩበት ይገኛሉ ማለት ነው። እኛ እንግዲህ ያደሩ የቤት ስራዎች ሁሉ አሉ። የመጀመሪያው ቴክኖሎጂ አብዮት በ18ኛው ሴንቸሪ ሲጀምር በሜካናይዜሽን ላይ ያጠነጠነ ነበር ማለት ነው። ዛሬም ሜካናይዜሽን ያስፈልገናል። ከዛ ቀጥሎ የማስ ፕሮዳክሽን ሁለተኛው የቴክኖሎጂ አብዮት የሁለተኛው የኢንዱስትሪ አብዮት ግብአት ወይም ትሩፋት የሆነው የሁለተኛው የቴክኖሎጂ አብዮት እሱም እንደገና ማስ ፕሮዳክሽን ይዞ መጥቷል ማለት ነው። ከዛ ቀጥሎ የሶስተኛው የቴክኖሎጂ አብዮት ኦቶሜሽን ነው ይዞ የመጣው። አራተኛው የቴክኖሎጂ አብዮት ደግሞ አሁን እኛም እየገባንበት ያለነው ቅድም ሲገለጽ እንደነበረው አይደፈርም የተባሉ የሮቦታይዜሽን በሮቦትና ሌሎች ቀድመው የነበሩ ያልሰራናቸውን የቤት ስራዎቻችንን አብረን እየሰራን በፍጥነት እንድንሄድ ሊያደርገን በሚችል ደረጃ ላይ ያለ ነው ማለት ነው። ቅድም ጠቅላይ ሚኒስትር ዶክተር አብይ ሲገልጹት እንደነበረው የመስፈንጠር እና የመዝለል ሊፕ ፍሮጊንግ የሚባለው አይነት ደረጃ ላይ ነው ያለ ነው ማለት ነው። እና ባለፉት በተለይ 5 ዓመታት ተቋማትን ከመገንባት ቴክኖሎጂዎችን ከማላመድ እሴት ከመጨመር ከመፍጠር በተለይም ደግሞ ትልልቅ የሚባሉትን ቴክኖሎጂዎችና ሌሎች ሀገራት ጭምር የማይደፍሯቸውን ቴክኖሎጂዎች በመድፈር በቅርብም የኒውክሌር ቴክኖሎጂን ሁሉ ጭምር እንደ አንድ የልማት ግብአት አድርጎ በመያዝ ትልቅ የሆነ የመስፈንጠር ስራና የመስፈንጠር ዝግጅት እያደረግን ነው ያለ ነው ማለት ነው። ስለዚህ ለመፍጠር እንደገና ደግሞ ለመብዛት ለመዝለል ለማስ ፕሮዳክሽን ጭምር የቴክኖሎጂ ግብአቶችን እየተጠቀምን ያለ ነው። የቴክኖሎጂ አብዮት ላይ ነው የምንገኘው። በተለይ ባለፉት 5 ዓመታት የቴክኖሎጂ አብዮት የኢትዮጵያ የቴክኖሎጂ አብዮት ጅማሬ ማለት እንችላለን ማለት ነው። ሀገራችንን ጉዞ በተለያየ መንገድ ብልጽግናዋን እድገቷን ለማጠናከር እየተሄደበት ያለውን እንደሚያሳይ እንደተመለከቱ እገምታለሁኝና ዶክተር እንደምንመለከተው ነው ቴክኖሎጂው በየደቂቃው ነው የሚቀያየረው። ኢትዮጵያ ደግሞ ቀደም ሲል ያለፏት ጉዳዮች አሉ። እነሱን ለማካካስ በሚመስል ሁኔታ አሁን በፍጥነት በመፍጠር እየተሰራ ያለውና ይሄንን ፍጥነት እንዴት ይመለከቱታል? ከነበረው ወደ ኋላ ከመቅረታችን ጋር እያነጻጸሩ። አመሰግናለሁ። እንግዲህ ቅድም ስናነሳ እንደነበረው ጠቅላይ ሚኒስትር ዶክተር አብይም ሲሉት ብዙ ጊዜ በተደጋጋሚ ሲሉት እንደነበረው መፍጠን ችላ የማንለው ጉዳይ እንደሆነ ነው። ምክንያቱም የምንፈጥነው ያልሰራናቸው በጣም በርካታ የቤት ስራዎች ስላሉ እኛ ቴክኖሎጂ ተከታይ ሆነን ስለቆየን በአግባቡም እንኳን ሳንከተል ስለቆየን አሁን ግን ቴክኖሎጂ በአግባቡ እየተመራ ስለሆነና ኢትዮጵያ በቴክኖሎጂ አብዮት ላይ ስለሆነች የተለያዩ ማዕቀፎችን አውጥታ ለምሳሌ አስቻይ ሁኔታዎች የምንላቸው የዲጂታል ኢትዮጵያ 2025 አሁን ደግሞ የዲጂታል ኢትዮጵያ 2030 በዝግጅት ላይ እንዳለ ይታወቃል። ስለዚህ እነዚህን አገልግሎት የማግኛ መንገዶችን በቴክኖሎጂ ካልደገፍናቸው ቅድም እንደገለጽኩት ትልቅ ሕዝብ ነን፣ ትልቅ ሀገር ነን። ማስ ፕሮዳክሽን ያስፈልገናል። ጥራት ያለው ፕሮዳክሽንና ሰርቪስ ያስፈልገናል። ማሲፊኬሽን ያስፈልገናል በሁሉም መንገድ ማለት ነውና ስለዚህ በብዛት በጥራትና በፍጥነት መሄድ የምንችለው ቴክኖሎጂን ስንጠቀም ነው። አገልግሎት አሰጣጥ ላይ ቅድም ያየነው የትራንስፖርት አሁን ዘርፉን ቴክኖሎጂውን እየተቀላቀለና የቴክኖሎጂ ግብአቶችን እየተጠቀመ ያለ ዘርፍ ነው። ከዛ በፊት የነበሩ አሉ። በኦንላይን የምናገኛቸው የኢ-ገቨርንመንት የሚባሉ አገልግሎቶች አሉ። ኢትዮጵያ ቀደም ተብለው የተጀመሩ አሁን ግን በጣም የተጠናከሩ መሶብ የአንድ ማዕከል
አገልግሎት ለምሳሌ በፌዴራል በአዲስ አበባ በክልሎች ደረጃ ያለ የኢታክስ ኢትሬድ እና የላንድ አድሚኒስትሬሽን ከላንድ ሰርቲፊኬሽን ጋር ተያይዞ አጠቃላይ አሁንም እስካሁንም ድረስ እንኳን ችግሮች ቢኖሩበትም እንኳን ቴክኖሎጂን አለመጠቀም አንችልም። ያሉብን እንኳን ችግሮች ቀርፈን አቃለን መሄድ የምንችለው ተጨማሪ ቴክኖሎጂ ስንጠቀምና ብዙ ነገሮችን ከሰው ንክኪ እያራቀን ሰዋዊ የሆኑ ተግዳሮቶችን እየቀረፍን እንድንሄድ የሚያስችለን ያው የቴክኖሎጂ ግብዓቶችን መጠቀም ነው ማለት ነው። ስለዚህ እንደዚህ አይነት አገልግሎቶች ተጠናክረው ነው መቀጠል ያለባቸው። ምክንያቱም ብዙ ህዝብ አለን እኛ በገጠር የሩራል አርበን ዲቫይድ የሚባለው በቴክኖሎጂ አንዱ ቻሌንጅ የሚሆነው ከርቀት ጋር ተያይዞ ከመሰረተ ልማት ጋር ተያይዞ ያሉብን ቻሌንጆች እንዳሉ ሆነው በዚህ ፍጥነት ከሄድን ግን የሞባይል ፔኔትሬሽን ወይ ሌሎችም ደግሞ የኢኖቬሽን ኢንዴክስ የምንላቸው ተደራሽነትን እያሰፋን አብዛኛውን የማህበረሰባችን ክፍል እየደረስን መሄድ እንችላለን ማለት ነው። በቅርብ ጊዜ ዋይፖ የወርልድ ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን ያወጣው አንድ በ2025 መጨረሻ አካባቢ ላይ ያወጣው አንድ ሪፖርት ላይ ኢትዮጵያ ያው ቅድም እንዳልኩት በብዙ መንገድ ወደ ኋላ ነን። ያልሰራናቸው በጣም የቤት ስራዎች አሉ። ትልቅ አገር ነን፣ ትልቅ ህዝብ ነን። ሌላ የኢኮኖሚ ምንጮች ወይም ደግሞ የልማት ምንጮች አሉን ብለን ቴክኖሎጂን ችላ ማለት አንችልም። ሌሎችም እንኳን የእድገት የኢኮኖሚ ምንጮቻችን በቴክኖሎጂ ነው መፍጠን ያለባቸውና እዛ ከወጣው ሪፖርት አንዱ ኢትዮጵያ በጣም መሻሻል አሳይታለች እና ብዙ ርቀት እየሄደች ነው ብላ ያወጣው የቴክኖሎጂና የኖሌጅ አውትፑት እነሱ ባስቀመጡት መሰረት የኢንፍራስትራክቸር ዴቨሎፕመንትና የሰው ኃይል ልማት ላይ በቴክኖሎጂ እንዲሁም ደግሞ የተቋማት ኢንስቲትዩሽንስ ቅድም ስንገልጻቸው የነበሩ ተቋማት አሁን በቅርቡ በሀገር ደረጃ የተጀመረው የኒውክሌር ቴክኖሎጂ ተቋም አርቲፊሻል ኢንተለጀንስ የሳይበር ቴክኖሎጂዎችን የሚያሳልጡ እንደ ኢንሳ ሌሎችም በሌሎች ሚኒስቴር መስሪያ ቤቶች ጭምር የሚሰሩ በጣም በርካታ የልማት የቴክኖሎጂ ልማት ስራዎች አሉና እዛ ላይ ኢትዮጵያ በእነዚህ ጥሩ አዝማሚያ ላይ ናት፣ ጥሩ ሄዳለች ብሎ በቅርብ የወጣ ሪፖርት አለና ዓለምም እያወቀው ያለ እኛም እየተጠቀምንበት ወደ ኋላ መቅረታችንን በቁጭት ወደፊት እንድንራመድና እንድንፈነጠር በሚያደርገን ደረጃ ላይ አለን ማለት ነው። አሁን የተጀመሩት ነገሮች ቅድም እንዳልኩት ጅምሮች ናቸው። ብዙ ህዝብ ነው ያለን፣ ገና ያረካ ህዝብ ነው ያለን። አገልግሎቶቻችን ሰው ህዝብን ማርካት አለባቸው፣ ዜጎችን ማርካት አለባቸው። ዜጎች መርካት ይፈልጋሉ። ዜጎችን ስናረካ ደግሞ ሰዋዊ በሆነውና በተለመደው መንገድ ሄደን አገልግሎትን እየሰጠን ምርታማ እየሆንን ምርትን እያሳደግን መሄድ አንችልም። ስለዚህ የቴክኖሎጂን እሴቶች እየጨመር ቴክኖሎጂን እንደ ዋና ገፊ ኃይል ድራይቪንግ ፎርስ ኢንጂን አድርገን በመጠቀም ምርትን ማሳደግ እንችላለን። የአገልግሎት አሰጣጣችንን ማሳደግ እንችላለን። በሰፊው መስራትና ማስኬድ እንችላለን። ስለዚህ መፍጠን እንዲሁም ደግሞ መዝለል የሚለው እሳቤ በብዛት የሚታይበት ዘርፍ ነው ማለት እንችላለን። አሁን ያለነው በመፍጠን መፍጠር፣ መዝለል በትክክል የሚታይበት ደረጃ ላይ ያለ ነው ማለት ነው። መልካም፣ በጣም እናመሰግናለን። የደቡባዊ ትብብር ድርጅት የቴክኖሎጂና ኢኖቬሽን ዘርፍ ኃላፊ ዶክተር ሹመቴ ግዛው መልካም ሀሳቦችን አንስተውልናል። ጥሩ ቀን ይሁንልዎት። አመሰግናለሁ።